In Oromia, Amhara, and Afar, families keep children indoors after dusk, hoping to shield them from the next roundup. የአማራ ክልል እናቶች፣ የኦሮሚያ አባቶች፣ የአፋር ወላጆች፣ ሌሎችም ኢትዮጵያውያን ልጆቻቸውን የሚደብቁበት ስርቻ ቸግሯቸዋል። ቤታቸውን የሚጠሉ ታዳጊዎች በየአካባቢው በዝተዋል። አዲስ አበባን ያጥለቀለቁት የሚሊሻና የፖሊስ አባላት ዋና ስራቸው ወጣቶችን ከመንገድና መዝናኛ ቦታዎች ላይ አፍሶ መውሰድ ሆኗል። የሚታፈሱት የሚፈሱት ጦላይ ወይም ብር ሸለቆ፣ ብላቴ ወይም ሁርሶ አለያም ሌላ ቦታ እንጂ ዩኒቨርሲቲ አይደለም። ከእናት ጉያ የሚወሰዱ ታዳጊዎች፣ ከአባት አጠገብ የሚነጠቁ ሕፃናት ለብርሃኑ ጁላ የልጅ ልጅ መሆን ይችላሉ። ከሶስቱም የአብይ አህመድ ልጆች በዕድሜ ያነሱም ናቸው። ለመኖር ግን ከነሱ እኩል መሆንን ተከልክለዋል። ስራችሁና ተስፋችሁ ውትድርና ነው፣ የ40 ቀን ዕጣችሁ ተብለው ተግዘዋል። የኢትዮጵያ ታዳጊዎች በመንግስታቸው በግዳጅ እየታፈሱ ወደ ጦር ግንባር እየተወሰዱ ወደ ማሰልጠኛ እየገቡ ናቸው። ሰሞኑንም የአዲስ አበባ ፖሊስ ጣቢያዎች ደጃፎቻቸው ልጆቻቸውን በተነጠቁ እናቶችን ባረስርሰዋል። ውስጣቸው በታዳጊ ሕፃናት ተሞልቷል። ሱቅ የተላኩ ልጆች እንደወጡ ቀርተዋል። በሰፈር ውስጥ እንደ ልጅ ሊጫወቱ የተሰባሰቡ ታዳጊዎች ታፍሰዋል። ወንድሜን እንግዲህ ለስራ በወጣበት የስራ ዕቃ ሊገዛ ከቤት በወጣበት ነው ያፈሱት። ከሁለት ጓደኞቹ ጋር ሰፈር ውስጥ እየተዘዋወረ እየሄደ ነበር ዕቃ ሊገዛ። በዛ ሁኔታ ውስጥ ነው እንግዲህ ያፈሱት። በርካታ ፖሊሶች መጥተው እንግዲህ ከዛ በኋላ ሄደን ነበር ወደ ፖሊስ ጣቢያ፣ በአካባቢ ወዳለው ፖሊስ ጣቢያ ለመጠየቅ። የሚገርመው እዛው በር ላይ እያለን በርካታ ወጣቶች እየታፈሱ ሲገቡ ነበረ። በፒካፕ ፖሊሶች እያመላለሱ ወጣቶችን ያስገባሉ። እንግዲህ ለምንድን ነው የሚለውን ነገር እንግዲህ በጎን ነው ለመስማት ጥረት እያደረግን ያለ ነው። ለውትድርና የሚሉት ነገር አለ። የብልጽግናው አገዛዝ መንግስትነት፣ የአብይ አህመድ ጠቅላይ ሚኒስትርነት፣ የነ ብርሃኑ ጁላ ኤታማዦር ሹምነት የኢትዮጵያን ተተኪ ትውልድ እንዳይማር ትምህርት ቤቱን ማፍረስ፣ እንዳይኖር ጦር ሜዳ ወስዶ ደም ማፍሰስ፣ ወላጆቹንም ማስለቀስ ነው። ሕፃናትን ለውትድርና መጠቀም ዓለም አቀፍ ወንጀል ሆኖ በተባበሩት መንግስታት የተደነገገ ነውና ነገሩ ዓለም አቀፍ ትኩረትን እያገኘ ቢመስልም የአዲስ አበባው አገዛዝ ግን ሲደነግጥም ሲለወጥም አይታይም። ከአንድ ሳምንት በፊት የአሜሪካው ስቴት ዲፓርትመንት ይህንኑ ነገር አጋልጦታል። ኢትዮጵያ ታዳጊዎቿን አገር ተረካቢ ልጆቿን እያነቀች ጦር ካምፕ የምታስገባ ጸረ ልጅ መሆኗን 2025 ትራፊኪንግ ኢን ፐርሰንስ ሪፖርት ኢትዮጵያ በሚል ርዕስ ይፋ ባደረገው ሪፖርት አረጋግጦታል። ይህንኑ መንግስታዊ ቅሌት ከአንድ ዓመት በፊት የአሜሪካ ዲፓርትመንት ኦፍ ሌበር ብዙ ገጽ ሪፖርት ጽፎበት ነበር። ሕፃናትን የሚመለምለውና ወታደር የሚያደርገው መንግስታዊ መዋቅር የ11 ዓመት ልጅን ሳይቀር ጠልፎ እየወሰደ ነው። በተለይ በኦሮሚያ ውስጥ ሕፃናት ለመንግስት ውትድርና እየተመለመሉ ማሰልጠኛም ውስጥ እየገቡ ናቸው። አንዳንድ ቤተሰቦች ብዙ ብር እየከፈሉ እነዚህን ሕፃናት ማስለቀቅ ችለዋል በማለት ፋይንዲንግስ ኦን ዘ ወርስት ፎርምስ ኦፍ ቻይልድ ሌበር ሲል ባወጣው አነጋጋሪ ሪፖርት ጠቁሟል። ስለዚህኛው አነጋጋሪ የአሜሪካ ሪፖርት አንዳች ቃል ያላወጣው የብልጽግናው መንግስት ኮሪደር ልማት እያልክ ሰው እየነቀልክ አምፑል እየሰቀልክ ነው ብላ አሜሪካ መግለጫ ስታወጣበት ግን በጠቅላይ ሚኒስትሩ በኩል እየተቆጣ መናገሩ አይዘነጋም። ከአሜሪካ ለወጣው መግለጫ ከጅጅጋ መግለጫ የሰጡት አብይ ስለኛ ልማት አያገባችሁም ማለታቸው ይታወሳል። ሕፃናትን ወታደር እያደረግህ ነው ሲባሉ ግን አላስተባበሉም። ቢያንስ ተውኝ ልዋጋበት፣ ተውኝ ላዋጋበት አላሉም። ይህኛው ምስጢር መውጣቱ እንደ ኮሪደር ልማቱ አላሳሰባቸውም። ለአብይ ከአንድ ታዳጊ ሕይወት አንድ የዘንባባ ዛፍ ዋጋ እንዳለው ከዚህ በፊት በተደጋጋሚ ተናግረዋል፣ አሳይተዋል። አስከሬኑ ጥላ እንዲሆነው ዛፍ እንትከልለት ብለው የተሳለቁት ገድለው ባጋደሉት ሟች ላይ ቆመው ነው። እናም የታዳጊ ሕፃናት ወታደርነት የዓለም ዜና መሆን እዚያ ሰፈር ጉድ ወጣብኝ የሚያስብል አይደለም። ጥቂት ምሳሌዎችን ፍለጋ ጥቂት ማሳያዎችን ለማግኘት የብልጽግናን ጦር ሜዳዎችን ቀኝ የደብተር ቦርሳ አንግተው ትምህርት ቤት ሲሄዱ ትምህርታቸው ላይ ለመጎበዝ ለጥናት ሰብሰብ ባሉበት ታፍሰው ከሚወሰዱ ታዳጊዎች መካከል የ15 ዓመቱ አበባው አንዱ ምስክር ነው። ቀለም ፍለጋ ወደ ትምህርት ቤት ሲሄድ የሰፈር ሚሊሻ ያዘው። በለብ ስልጠና ከካምፕ ወጥቶ ባልጠና ትከሻው ጠመንጃ ተጫነበት። ይህንኑ ይዞ ራሱን ጦር ሜዳ አገኘው። አበባው በላይ ወንድም ነው ይባላል። የመጣሁት ከወለጋ ነው። 15 ዓመቴ መሰኛ ክፍል ነበር የምባለው። ወደ ትምህርት ቤት ስንሄድ ነው ትምህርት ቤት ስንሄድ በዛ ዙረው
ትሄዳለህ ምናምን ብሎ ብዙ ሰው ነው ያመጡት ያስካዛ የትምህርት ቤት ዩኒፎርሙን አስወልቀው የወታደር ሬንጀር ያለበሱት ገዦች ላጲስና እርሳስ በያዘባቸው ጣቶቹ የጥይት እርሳስ እንዲተኩስ ላኩት። የደብተር ቦርሳ ባነገተበት ትከሻው ሰው ገዳይ ክላሽ አሸከሙት። የሕፃን አበባው አባት እንደ ጄኔራል ሹማ ልጁን አስተምሮ ማስመረቅ አሸኙትም ወይ ብሎ መዳርን አልታደለም። እዚህ ጋር ያንን ዝነኛውን የነ ሹማ አብደታንና የነ ተስፋ አያሌውን ልጆች ሰርግ በድጋሚ እናስታውሳችሁ። ባሳለፍነው ዓመት ሚያዝያ የኮማንዶና አየር ወለድ እዝ አዛዡ ሌተናንት ጄኔራል ሹማ አብደታና በቅርቡ ሰሜን ምስራቅ ኢትዮጵያን እንዲያተረማምሱ የተሾሙት ጄኔራል ተስፋ አያሌው ልጅህን ለልጅ የተባባሉ። ሹማ ሐዊ የተባለችው ልጃቸውን ለተስፋ አያሌው ልጅ ለናኦል ዳሩ። ድል ያለ የሚለው ቃል ብቻውን ሊገልጸው ጉልበት ያጠረው ሰርግ ሚያዝያ 25 2017 ዓ.ም በሚሊኒየም አዳራሽ ሆነ። ከመከላከያ፣ ከባለ ሀብቶች፣ ከባንኮች፣ ከልማት ማህበራትና ከመሰል አካላት ለሁለቱ መኮንኖች ልጆች ሰርግ መደገሻ ተብሎ የተዋጣው ገንዘብ ሩብ ቢሊዮንን አልፎ 300 ሚሊዮን ሆነ። የኢትዮጵያ ታዳጊዎች ያለ ቀባሪ ለአሞራ፣ የኢትዮጵያን እናቶች ያለ ጧሪ ለቁዘማ የዳረጉት ጄኔራሎች እነሱ አሸኙትም ወይ እያሉ ልጆቻቸውን ወደ ትዳር ሸኙ። አትሸኙትም ወይ ሄዳ አይደለም በዚህ በምስሉ ላይ በግራ በኩል ያሉት ሕፃናት ከተለያዩ የኢትዮጵያ አካባቢዎች እየታፈኑ ተይዘው ወደ ወታደራዊ ካምፕ ለመግባት የሚጫኑበትን አውቶቡስ እየተጠባበቁ ነው። ወደ ሞት ዓለም የሚወስዳቸውን አውቶቡስ በሰልፍ የሚጠብቁ እምቦቀቅላዎች፣ ገድለው ለመሞት የሚሄዱ ታዳጊዎች በግራ በኩል ተሰልፈዋል። በቀኝ በኩል ያሉት ጨፋሪው ጄኔራል ደግሞ በዚያች የሚያዝያ ወር የመጨረሻ ቅዳሜ አሾይና ብለው ልጃቸውን የዳሩት የሐዊ አባት ሹማ ናቸው። በእርግጥም ኢትዮጵያ እንዲህ ያለች አገር ነች። የነ ሹማ አብደታና የሌላው ተብላ ልትከፈል የምትችል ለአቅመ አዳም የደረሰ የጄኔራል ልጅ በመቶ ሚሊዮኖች ይዳራል። ለአቅመ ማገናዘብ ያልደረሰ የኢትዮጵያ ልጅ ደግሞ ወደ ጦር ካምፕ ይጋዛል። የነ ጄኔራል ሹማ ዘመድ አዝማድ በሚሊኒየም አዳራሽ ተሰባስቦ ሲደሰት የኢትዮጵያ እናቶች ተሰባስበው ያለቅሳሉ። የነ ሹማ ልጆችና ወንድም ልጆች በአዲስ አበባ ለድሎት ሲሰባሰቡ የኢትዮጵያ ታዳጊዎች በጦላይና ብር ሸለቆ ይሰባሰባሉ። የአዲስ አበባዎቹ ለሕይወት፣ የብር ሸለቆዎቹ ለሞት ይዳራሉ። የ16 ዓመቱ አብርሃም ዳኘው ታሪኩ እንዲህ ያለ ነው። የ8ኛ ክፍል ትምህርቱን አስጥለው አንጠልጥለው ጦር ሜዳ የወሰዱትን ሰዎች የሚፋረድ የሚመስል እምባ እያነባ ውሃ ውሃም እያለ እናቴና የሰፈር ጓደኞቼ ናፈቁኝ ይላል። ስሜ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዝሆኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነኝ። እድሜ 16 ነው። የሰለጠንኩትም ጦላይ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። ብዙ ሰው ተሰውቷል። ቁስሎም ያልወጣለ ሙቶ ተቀበራለ። እኔ እጅ ሰጠው አልገደሉኝ። በቃ ደደቢት ወራ ነው ተያዝኩ። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ አይዞ ዋጣማ ያው እናቴም ናፍቃኛለች። ሰፈር ጓደኞቼም ሁሉም ነገር ናፍቆኝ። የኢትዮጵያን ሕፃናት እንዲህ እያስለቀሱና እያስጨረሱ ያሉት ገዢዎች እነሱ አስረሽ ምቹ ለማለት ገንዘብም ሞራልም አልቸገራቸውም። ለትምህርት ተማሪ ቤት የሄዱት ብቻ ሳይሆኑ ለገበያ ሱቅ የተላኩትም ይታፈሳሉ። እንደ አብርሃምና አበባው ያሉ ታዳጊዎች ብቻ ሳይሆኑ እናቶች ሱቅ የላኳቸው የ12ና 13 ዓመት ታዳጊ ልጆቻቸው በመንግሥት አፍሰው ተወስደውባቸው ጦር ሜዳ ይማገዳሉ። እዚህ ጋር የፎዚያን ወንድም እንጥቀሰው። ፎዚያ ለዚህ ዝግጅት ሲባል ስሟ የተቀየረ ኢትዮጵያዊት ነች። እናቷ ቡና ግዛ ብለው ሱቅ የላኩት የ13 ዓመት ወንድሟ ተይዞ ወደ አዋሽ ወታደራዊ ማሰልጠኛ መወሰዱን በሳግ ተሞልታ ከእንባ ጋር እየታገለች እንዲህ ስትናገር ከዚህ ቀደም አስደምጣናችሁ ነበር። ታናሽ ወንድሜ ማለት ነው። ወላሂ ያገቱትም የወሰዱትም የህግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ 4ኛ ቀን ነው። አሁን አዋሽን ታውቂያታለሽ? ከአዳማ ወደዚህ ያለችዋል ወደዛ ወስደውታል እና ምን እንደምናደርግ ግራ ገብቶናል። ገና የ13 ዓመት ልጅ እኮ ነው። 8ኛ ክፍል ተማሪ ነው። በዛ ላይ ፈተና ደርሶበታል። ቀጥቅጠው ማዘር ልካው ቡና እንዲገዛላት ልካው ያንን ዕቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱት። በዛ ወሰዱት።
የደብተር ቦርሳ አንግተው ትምህርት ቤት መሄድ የሚገባቸውን ወጣቶች ከሱቅ ደጃፍ ላይ ያንጠለጠለ የሚወስደው የአብይ አህመድ ግለሰባዊ መዋቅር ብዙ ሐዘን በየቤቱ ሲገባ አንዳንድ የቀደመውን ዘመን የሚያውቁ ሰዎች የደርግ ዘመን መጣብን ማለት ጀምረዋል። በእርግጥ በደርግ ዘመንም አስገዳጅ ወታደራዊ ምልመላ እንደነበር ራሳቸው ባለስልጣናቱም ጽፈውታል። ከቤት ከትምህርት ቤት ከእርሻና መሰል ቦታዎችም ጭምር በርካታ ወጣቶችን ብሔራዊ ውትድርናና የእናት ሀገር ጥሪ ወዘተ እያሉ አፍሰው መውሰዳቸውን አምነዋል። እንዳም ሆኖ ሕፃናትን መልምለው ወደ ጦር ሜዳ መውሰዳቸውን በተረጋገጠም ሆነ በገለልተኛ አካል አልተጻፈም። ኢትዮፎረም በወቅቱ እንደ ሂውማን ራይትስ ዎች ያሉ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ለመመልከት ሞክሯል። ሻዕቢያ የደርግን መንግሥት ለመክሰስ ሲል ካቀረባቸው መረጃዎች ውጪ ሕፃናት በአብዮታዊ ሰራዊት ውስጥ ስለ መግባታቸው ያረጋገጠ ነፃና ገለልተኛ ተቋም እንደሌለ ለመገንዘብ ችለናል። የኢትዮጵያ ታዳጊዎች ወደ ጦር ግንባር እየተወሰዱ የሚማገዱበት ዘመን ይሄው የብልጽግናው አገዛዝ ጊዜ ነው። ይህንን ያለው ደግሞ የተባበሩት መንግስታት ጭምር ነው። የራሱ የብልጽግናው መንግስት በጀትና ኃላፊ የሚመድብለት የሰብአዊ መብቶች ኮሚሽንም ይህንኑ አረጋግጧል። የእነዚህን ተቋማት ሪፖርቶች ከማየታችን በፊት የመሐመድ ዩሱፍን ታሪክ እንመልከተው። መሐመድ የ16 ዓመት ታዳጊ ነው። የዕድሜ አቻዎቹ ከሚውሉበት ቦታ ለመዋል እንደወጣ ሚሊሻ አንጠልጥሎ ለመከላከያ አስረከበው። መከላከያ ተቀብሎ ወታደራዊ ማሰልጠኛ አስገባው። ታዳጊው ከስልጠና ቦታ ከወጣ በኋላ ከግንባር ጠፍቶ የትውልድ ቀዩን ፍለጋ ሲሸሽ የአፋር ልዩ ኃይል መንገድ ላይ አገኘው። ይዘው ለ7 ወራት አሰሩት። በመጨረሻ ለመከላከያ እንደገና ሰጡት። የኔ ስም መሐመድ ዩሱፍ የሚባል 16 ዓመት ነው። እኔ በፍላጎት አልመጣም። ሲደመር ስልጠና ከስልጠና በኋላ እኔ ውጊያ አልገባም። አይፈልግም ብዬ ጠፍቼ ሄዳል። ከሄዳ በኋላ አፋር ውስጥ ሄደ። በቃ እንትረግ ከዛ ያዘዋል የአፋር ልጅ። ከዛ እስር ቤት ቆየ። እንትን ሐዋሽ አርባ 7 ወር ቆየ። እነ መሐመድና አበባው እነ አብርሃምና ሌሎች በሕይወት የተረፉት ናቸው። አያሌም ቦቀቅላዎች የጅብራት የአሞራ ሲሳይ ሆነው ቀርተዋል። እናቶቻቸው መርዶ አልተነገራቸውም። አባቶቻቸው ልጆቻቸው ይመጣሉ ብለው ደጃፉን እያዩ ናቸው። ሕፃናትን ብቻ ሳይሆን የአእምሮ ሕሙማንንም ጭምር ለውትድርና እየመለመለ ወደ ካምፕ እየወሰደ መሆኑንም የራሱ የብልጽግና መንግሥት የሰብአዊ መብቶች ኮሚሽን ባሳለፍነው ዓመት ኅዳር መጨረሻ ባወጣው መግለጫ አስታውቋል። ይህ በምስሉ ላይ የሚታየው የኮሚሽኑ ሪፖርት በሻሸመኔና በጅማ ያገኘውን እማኝ አድርጎ ሲያትት እንዲህ ይላል። ኮሚሽናችን በሻሸመኔ ከተማ ባደረገው ክትትልና ምርመራ ዕድሜያቸው ከ18 ዓመት በታች መሆኑን የገለጹ ሕፃናት ወታደራዊ ሥልጠና ትገባላችሁ በሚል ወደ ማቆያ አዳራሾች እንዲገቡ መደረጋቸውን አረጋግጧል። በሁርፋ ክፍለ ከተማ ሀሌሉ ወረዳ ውስጥ በማቆያ አዳራሽ ከነበሩና ካነጋገርናቸው 32 ሰዎች መካከል 14ቱ ዕድሜያቸው ከ15 እስከ 16 ዓመት መሆኑን የገለጹ፣ አንድ ሕፃን ደግሞ ዕድሜው 11 መሆኑን የገለጸ በዚያ አግኝተናል። ከትምህርት ቤት ሲወጡ ከነ ዩኒፎርማቸው ሀሌሉ ወረዳ ወደሚገኘው ማቆያ አዳራሽ እንዲገቡ የተደረጉ የ5ኛ ክፍል ተማሪ የሆኑ 2 የ15 ዓመት ሕፃናት ወደ አዳራሽ ከገቡ 2 ሳምንት እንደሆናቸው ገልጸው የገቡበትን ሁኔታ ሲያስረዱ እንዲህ ይላሉ። ከትምህርት ቤት ስንመለስ መከላከያ ለሚገቡ 25,000 ብር ይሰጣል ብሎ አንድ ግለሰብ በባጃጅ አሳፈረን። በዚያ በ01 ቀበሌ ሀሌሉ ወረዳ ወደሚገኘው አዳራሽ ገባን። ነገር ግን ከገባን በኋላ መውጣት አልቻልንም በማለት ተናግረዋል። በጅማ ከተማ ያነጋገርነው የ14 ዓመት ሕፃን ስለተያዘበት ሁኔታ ሲያስረዳ ደግሞ እንዲህ ይላል። ኅዳር 2 ቀን 2017 ዓ.ም ከምሽቱ 2 ሰዓት ተኩል አካባቢ ወደ ቤት እየሄድሁ እያለ መንገድ ላይ ቆመው የነበሩ ሚሊሻዎች ባትሪ አብርተውብኝ አስቆሙኝ። መታወቂያ ሲጠይቁኝ ዕድሜ ገና 14 ዓመት ነው፣ የ7ኛ ክፍል ተማሪ ነኝ፣ መታወቂያ የለኝም ብዬ ስመልስ ቀበሌ ሄደህ ጉዳይ ይጣራል በማለት ወደ ቀበሌ ወስደው ብዛታቸው ከ20 በላይ ከሚሆኑ ወጣቶች መካከል ቀላቅለውኝ ሄዱ። ለመከላከያ ሰራዊት አባልነት መያዜንም ወጣቶቹ ናቸው የነገሩኝ። በማግስቱ በድብቅ ለቤተሰቦቼ ደውዬ ካሳወቅሁ በኋላ ለመውጣት ችያለሁ ብሏል። እነዚህ ታሪኮች ቃል በቃል የተወሰዱት ከመንግስታዊው የሰብአዊ መብቶች ኮሚሽን የባለፈው ዓመት ኅዳር ሪፖርት ነው። በዚሁ ሪፖርት ላይ አእምሮ ህመም ለጎዳና ዳርጓቸው አቅላቸውን አስቶ ከሰው ለይቷቸው የሚሰቃዩ ሰዎችን ጭምር አፍሰው ለውትድርና እየመለመሉ መሆኑንም ይኸው ሪፖርት ገልጿል። በፈረንጅ አቆጣጠር ጥቅምት 2023 ይፋ የተደረገው በሰሜን ኢትዮጵያ በተካሄደው ጦርነት ላይ ምርምር እንዲያደርግ የተቋቋመው የተባበሩት መንግስታት ኮሚሽን ታዳጊዎች ጭምር ለጦርነት ተመልምለው መዋጋታቸውን ጽፏል።
ስሜ ሙልቀን ወዲያጄ መኮንን እባላለሁ። የመጣሁበት አካባቢ ከደቡብ ወሎ እድሜ 17። ዓለም አቀፉ የህፃናት መብቶች ስምምነት የአፍሪካ የህፃናት መብቶችና ደህንነት ቻርተር እንዲሁም ህፃናትን በትጥቅ ግጭቶች ውስጥ ማሳተፍን በተመለከተ የወጣው ዓለም አቀፉ የህፃናት መብቶች ስምምነት አማራጭ ፕሮቶኮል ከ18 ዓመት በታች የሆነ ማንኛውም ሰው ህፃን እንደሚባል ይደነግጋል። እነዚህ ድንጋጌዎች ደግሞ ኢትዮጵያ እንዳለ ተቀብላ በህገ መንግስቱ አንቀጽ 19 ላይ እንዲገባ አድርጋለች። በእነዚህ ድንጋጌዎች መሰረት ይህንን ውል የፈረሙ ሀገራት ከ18 ዓመት በታች የሆኑ ህፃናትን በማናቸውም ሁኔታ አስገድዶ ወይም ያለ ፈቃድ በሰራዊት አባልነት መመልመል እንደማይቻልም ተስማምተዋል። በህፃናት ላይ የሚፈጸም ማንኛውም አስከፊ የጉልበት ብዝበዛን ለማስቀረትና አፋጣኝ እርምጃዎችን ለማስወገድ የወጣ የዓለም አቀፍ የሥራ ድርጅት ስምምነት ህፃናትን በማስገደድ ለውትድርና መመልመል አስከፊ የህፃናት ጉልበት ብዝበዛ እንደሆነና መንግስታት ይህንን መከላከል እንዳለባቸው ያስገነዝባል። የብርሃኑ ጁላ ህፃናት ግን እየተወሰዱ ይማገዳሉ። የአፍሪካ የህፃናት መብቶችና ደህንነት ቻርተርም ህፃናት በጦርነት ወይም በግጭት ውስጥ እንዳይሳተፉ በተለይም በጦር ሰራዊት አባልነት እንዳይመለመሉ ማንኛውንም አስፈላጊ እርምጃ እንዲወስዱ ቻርተሩን በፈረሙት ሀገራት ላይ ግዴታ ይጥላል። ህፃናትን በውትድርና መመልመል ዓለም አቀፍ የጦር ወንጀል እንደሆነ የሚያስቀምጡ ህጎችም አሉ። ታዳጊዎችንና ህፃናትን ለውትድርና መመልመል የጦር ወንጀል ነው ብላ ከደነገጉ አገራት አንዷ ኢትዮጵያ ስትሆን ከዚህ ጋር የተገናኙ የሰብአዊ መብት ድንጋጌዎች ሁሉ ሳትሰርዝና ሳትበርዝ እንደወረደ ተቀብላቸዋለች። ከህገ መንግስታዊ ድንጋጌ ባሻገር በወንጀል ህጉም ላይ ተካቶ ቅጣትን እንደሚያስከትል አስገንዝቧል። የኢትዮጵያ የወንጀል ህግ ማንም ሰው በጦርነት በግጭት ወይም በጠላት ወረራ ጊዜ የዓለም አቀፍ ህግ ድንጋጌዎችንና የዓለም አቀፍ የሰብአዊ መብት ህግጋትን በመጣስ ዕድሜያቸው ከ18 ዓመት በታች የሆኑ ህፃናትን በጦርነት ውስጥ እንዲሳተፉ ለማድረግ ለወታደራዊ አባልነት መመልመል በሰላማዊ ህዝብ ላይ የሚፈጸም የወንጀል ድርጊት እንደሆነና ከ5 እስከ 25 ዓመት ሊደርስ በሚችል ጽኑ እስራት ወይም ነገሩ በጣም ከከበደ በዕድሜ ልክ ጽኑ እስራት ወይም በሞት ሊያስቀጣ እንደሚችልና ህፃናትን በጦርነት ወይም በግጭት ውስጥ ማሳተፍ የጦር ወንጀል እንደሆነ ይደነግጋል። ብርሃኑ ጁላን ፊልድ ማርሻል ለማስባል ተብሎ የተሻሻለው የመከላከያ አዋጅ ግን ለሀገር መከላከያ ሰራዊት አባልነት የሚመለመሉ ሰዎችን ዝቅተኛ ዕድሜ በተመለከተ ግልጽ ድንጋጌ አላስቀመጠም። ይህም የኢትዮጵያን ህፃናት ከእናታቸው ጉያና ከትምህርት ቤታቸው እያፈሱ እንዲወሰዱ አድርጓል። ሰሞኑንም ይኸው አፈሳ እንደ አዲስ አገር ሽቶ የኢትዮጵያ ታዳጊዎች እየታፈሱ ናቸው። እናም እነ ሹማ ብደታ እልል ብለው ልጆቻቸውን ሲድሩ፣ እነ ተስፋ አያሌው መርቀው ሲሸኙ የኢትዮጵያ ወላጆች የአብራኮቻቸውን ክፋዮች እየተነጠቁ ለሞት ይገብራሉ። እነ ብርሃኑ ጁላም ልጆቻቸውን ለምቾት ወደ ዱባይ እየላኩ የኢትዮጵያን ህፃናት ግን ወደ ጦላይና ብር ሸለቆ ያስገባሉ። የአሸኙትም ወይ ጉራማይሌም እንዲህ ያለ ነው። ለሹማና ለተስፋዬ ሲሆን ለህይወት፣ ለኢትዮጵያ እናትና አባቶች ግን ለሞት። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።